ክፍል 10 በቼልተንሃም ትምህርት ቤት ውስጥ ሁሉም ነገር ስነ ስርዓት፣ ደንብና መመሪያ አለው። ተማሪዎች በወጣላቸው መመሪያና የልብስ አሰፋፍ ፎርም መሰረት የደንብ ልብስ ይለብሳሉ። የትምህርቱ ክፍለ ጊዜ በቀን 10 ሰዓት ነው። እያንዳንዷ ደቂቃ ለትምህርትና ለሥራ መዋሏ ቁጥጥር ይደረግባታል። ሚስ ኪተን የትምህርት ቤቱን ሰራተኞችና ተማሪዎችን ከብረት በጠነከረ ዲሲፕሊን ታስተዳድራለች፣ ትመራለች። ተማሪዎች እዚህ ትምህርት ቤት የሚገቡት ዲሲፕሊንና ስነ ምግባርን ለመማር ነው። በዲሲፕሊንና በስነ ምግባር ከታነጹ ለወደፊቱ አንድ ቀን የትዳር ፍላጎት ያለው ሰው ሊማርኩ ይችላሉ። ኬት ስለ ትምህርት ቤቱ ለእናቷ ጻፈችላት። በደብዳቤዋም ላይ ያለችበት ትምህርት ቤት መሆኑ ቀርቶ አስቀያሚ እስር ቤት መሆኑን፣ በትምህርት ቤቱ ውስጥ ያሉት ልጃገረዶች በጣም መጥፎ ተማሪዎችና አዘውትረው የሚያወሩት ስለ ልብስና ስለ ወንዶች ልጆች መሆኑን፣ የትምህርት ቤቱ መምህራን ወደር የማይገኝላቸው ጨካኞችና አረመኔዎች በመሆናቸው ሁሉም እኔን ፈጽመው ሊያስቀምጡኝ ስላልቻሉና ስላልተስማሙኝ ለመጥፋት አቅጃለሁ በማለት ገልጻላታለች። ከ3 ጊዜ ያህል ከትምህርት ቤቱ ለመጥፋት ጥረት ብታደርግም ያለ ርህራሄ እያነቁ መልሰው ትምህርት ቤቷ አስገብተዋታል። በትምህርት ቤቱ ውስጥ የመምህራንና የሰራተኞቹ ሳምንታዊ ስብሰባ ሲደረግ የኬት ስም መነሳቱ የማይቀር ነው። አንድ ጊዜ ተመሳሳይ ስብሰባ በማካሄድ ላይ እንዳለ የኬት ስም ሲጠራ አንድ የመረረው መምህር እንዲህ ሲል ተናገረ። ልጅቷ ጠባዩ አስቸጋሪ በመሆኑ መቆጣጠር አልተቻለንም። ስለሆነም መፍትሄው ወደ ደቡብ አፍሪካ መልሶ መላክ ነው። ሚስ ኪተን እስኪ ለጥቂት ጊዜ ታግሰን ጠባዩን ለማረምና ለማስተካከል ያለመታከት ጥረት እናድርግ። የኬት ማክግሪጎርን ጠባይ ለማስተካከል የምናደርገው ጥረት ይሄ ከተሳካልን የትኛውንም መጥፎ ተማሪ ጠባይ ለማረቅና ለማስተካከል እንደማይሳነን የራሳችንን ችሎታ ለመለካት ይረዳናል። ስለሆነም እንሞክረው በማለቷ በትምህርት ቤቱ ውስጥ እንድትቆይ ተደረገ። ኬት ለመምህራኖቿ የሚያስገርምና የሚያስደንቅ ሁኔታ ፈጠረች። ለጊዜውም ቢሆን የሰራተኞቹን አስተሳሰብ ሳበች። ይህም ሊሆን የቻለው ካሁን በፊት አድርገው የማታውቀውን ወደ ትምህርት ቤቱ እርሻ ቦታ መሄድ ማዘውተሯ ነበር። የእርሻው ቦታ የአትክልት ስፍራ፣ የዶሮ፣ የከብቶች፣ የአሳሞችና የፈረሶች ማራቢያና ማሳደጊያ ልዩ ጣቢያ አለው። ኬት ያላትን ጊዜ በሙሉ በዚህ አካባቢ ማሳለፍ ጀመረች። ሚስ ኪተን ልጅቷ የእርሻ ነክ ትምህርት እጅግ ደስ የሚያሰኛትና ዝንባሌዋም እርሻ እንደሆነ ገምታለች። ዳይሬክተሯ ሁኔታውን ካጤነችና የራሷን ግምት ከወሰደች በኋላ ለመምህራኑ እንዲህ ስትል ነገረቻቸው። ነገሩ ጥቂት ትዕግስትን የሚጠይቅ ብቻ ነው። ኬት በመጨረሻ በሕይወቷ ውስጥ የሚያስደስታትን ነገር መርጣለች። አንድ ቀን ገበሬ አግብታ ዛሬ በምትማረው ትምህርት በጎኑ በመቆም ብዙ ታግዘው ይሆናል። ሚስ ኪተን ይህንን በተናገረች በማግስቱ ጠዋት የእርሻውን ሥራ በበላይነት የሚመራው ኦስካር ዴንከር ዳይሬክተሯን ለማነጋገር ወደ ቢሮዋ መጣ። ከተማሪዎችሽ አንዷን በተለይም ኬት ማክግሪጎርን የምትባለዋን ከእርሻ ቦታ አካባቢ እንድታስወግጅልኝ እፈልጋለሁ አላት ንዴት በተሞላበት ሁኔታ። ስለምንድን ነው የምታወራው? ኬት በእርሻ ሙያ በጣም ፍላጎት እንዳላት በቦታው ተገኝቼ ተመልክቻታለሁ አለችው ዳይሬክተሯ። አዎ በእርግጥ ፍላጎት ያላት ናት። ነገር ግን ፍላጎቷ በምን ላይ ያተኮረ እንደሆነ ታውቂያለሽ? ትምህርቷን በመማር ፋንታ ሌሎች ነገሮችን ስታይና ስትከታተል ነው የምትውለው በማለት ገለጠላት። ምን የተረገመች ርኩስ ልጅ ናት አለች ሚስ ኪተን። ኬት እዚህ ግዞት ቦታ አምጥቶ ጥሏት የሄደው ዴቪድ መሆኑን ዛሬም እያነሳች መውቀሷን ባትተውም
እርሱን በማጣቷና ከእርሱ ጋር በመለያየቷ የእግዚአብሔር ፍርጃ ነው በማለት እድሏን ታማርራለች። እድሌ ነው የሚጠላኝን ሰው እንደወድ ያደረገኝ በማለት አልፎ አልፎ ማሰቧ ባይቀርም እስራቱን ጨርሶ የሚፈታበትን ቀን እንደሚቆጥር እስረኛ ከዴቪድ የተለየችበትን ቀን ትቆጥር ነበር። ዴቪድ እሷን የሚያሳቅቅና አደጋ ላይ የሚጥል ነገር ይፈጽም ይሆናል በማለት ታስብና ትጨነቃለች። ለምሳሌ ይፈጽማል ብላ ከምትጠረጥረው መሃል እርሷ ትምህርት ቤት ውስጥ እያለች ዴቪድ ሌላ ሴት ቢያገባስ የሚል የጭንቀት ጥያቄ ትጠይቅና ለጭንቀቷ ወዲያው መልስ በመስጠት ራሷን ታጽናናለች። ዴቪድ እኔ እዚህ ሁኜ ሚስት ቢያገባ ሁሉንም እገላለሁ፣ የለም ሴቲቱን ብቻ እገላታለሁ። ይህንን ሳደርግ ያስሩኛል፣ ይሰቅሉኛል። ለሌላ ሰው መሰቀያ በተዘጋጀው ላይ ለመስቀል ስቀረብ ሲያዩኝ እኔ እንደምወደው ያምናል፣ ይገነዘባል። ይህንን የሚያውቀው ግን ጊዜው ካለፈ በኋላ በጣም ዘግይቶ ነው። ይቅርታ እንዳደርግለትም ይለምነኛል። ይቅርታ አድርጌልሃለሁ፣ አንተ በጣም ቂል ነህ፣ ትልቅ የፍቅር ስጦታ በመዳፍህ ውስጥ ገብቶልህ መጠቀም አልቻልክበት። እንደ ትንሽ ወፍ በሮ እንዲጠፋ አደረክ። ትንሽ ወፍ ኬት ነች? አሁን ያቺ ትንሽ ወፍ ልትሰቀል ነውና ደህና ሁን ዴቪድ እለዋለሁ። ሆኖም በመጨረሻ ደቂቃ የመሰቃያዬ ጊዜ ለሌላ ጊዜ እንዲተላለፍ ወይም እንዲዘገይ ይወስንና ዴቪድ እቅፍ አድርጎ በመውሰድ ወደ ሌላ እንግዳ ወደ ሆነ ሀገር ይዞኝ ይጓዛል። የሚሄድበት ትልቅ ሀገር ምግብና ኑሮ ከቸልተንሃም ማለትም ከትምህርት ቤቴ በጣም የተሻለ ይሆናል ያለች በሐሳቧ ታንሰላስላለች። ኬት ደብዳቤ ደረሳት። ደብዳቤውን የላከላት ዴቪድ ሲሆን በደብዳቤው ላይ በቅርቡ ወደ ለንደን መጥቶ እንደሚጎበኛት ገልጾላታል። የኬት ግምትና አስተሳሰብ እንደገና ናረ። መጣለው ብሎ ስለጻፈላት በደብዳቤው ላይ ብዛት ያላቸው የተደበቁ ነገሮችን ማግኘት ቻለች። ወደ እንግሊዝ ሀገር የሚመጣው ለምንድን ነው? ለእኔ እንዲቀርበኝ ከሆነ እሺ ይሁን። እኔን ለመጎብኘት መጣለው ያለው ለምንድን ነው? በመጨረሻ እኔን መውደዱ ስለጠናበትና ካሁን በኋላ ከኔ ርቆ መቆየትንና መኖርን መቋቋም ባለመቻሉ ምክንያት ነው የሚመጣው? ወይስ እኔን ከዚህ ካስቸጋሪ ቦታ አውጥቶ ለመውሰድ ነው? በማለት ብዙ አሰበች፣ አወጣች፣ አወረደች። ለማንኛውም የዴቪድ መምጣት ለእርሷ እጅግ ከምትወደው ነገር የመጀመሪያውን ደረጃ የያዘ ስለሆነ እርሱ በመጣለት ምኞቷና ህልሟ ወደ እውነትነት እንደሚለወጥ በመገመት በትምህርት ቤቱ ውስጥ እየተዘዋወረች የክፍል ጓደኞቿን ፍቅረኛዬ ከዚህ ትምህርት ቤት አውጥቶ ሊወስደኝ ይመጣልና ደህና ሁኑ በማለት ተሰናበታቸው ጀመር። ከጆርጂና ከክርስቲ በስተቀር ሁሉም ልጃገረዶች ሁኔታውን እየተጠራጠሩ ጸጥ ብለው ያስተውሏት ጀመር። ክርስቲ ግን እያሾፈች ኬት ማክ ግሪጎር ዛሬም በድጋሚ ልትዋሽን ነው አለቻት። ቆይ ታገሽና ጠብቂ፣ ታይዋለሽ። ቁመተ ለግላጋና መልከ መልካም ሰው ነው። በእኔ ፍቅር በኃይል ስለተነደፈ አብዷል አለቻት። ዴቪድ ትምህርት ቤቱ ቅጥር ግቢ ደረሰና ኬትን ለመፈለግ ሲሄድ ሁሉም ልጃገረዶች በመገረም አፍጠው ስላዩት በነገሩ ግራ ተጋባ። ተማሪዎቹ ዴቪድን ያዩትና ይንሾካሾካሉ። ከዚያም ተንከትክተው ይስቃሉ። እርሱ ወደ እነርሱ ዞር ብሎ ሲመለከት እንደማፈር እያሉ ሮጠው ይሄዳሉ። ተማሪዎቹ ካሁን በፊት ወንድ አይተው የማያውቁ ነው የሚመስሉት በማለት ለኬት ነገራት። ከዚያም በጥርጣሬ ትኩር ብሎ አስተዋላትና ካሁን በፊት ስለኔ የነገርሻቸው ነገር ነበረ እንዴ ሲል ጠየቃት። በእርግጥ አልተናገርኩም፣ ለምን ብዬ እናገራለሁ በማለት ትዕቢት በተሞላበት ሁኔታ መለሰችለት። በትልቁ የተማሪዎች መመገቢያ አዳራሽ ውስጥ ምሳቸውን በሉ። ዴቪድ በክሊፕ ድሪፍትና በደቡብ አፍሪካ ስላሉት አዳዲስ ሁኔታዎችና አዳዲስ ክስተቶች ሁሉ አጫወታት። አያይዞም እናቷ ከፍተኛ ፍቅር የተሞላበት ሰላምታ የላከችላት መሆኑንና በበጋው ክብረ በዓል ወቅት መታ እንድታያት በናፍቆት እንደምትጠባበቃት ገለጠላት። እናቴ እንደምነች
ደህና ናት። በትጋት ጠንክራ በመስራት ላይ ነች። የኩባንያው ስራ ጥሩ ነው ዴቪድ? አለችው በጥያቄዋ እየተገረመ። የኩባንያው ስራ በጥሩ ሁኔታ ይካሄዳል በማለት መለሰላትና ቀጠል በማድረግ ስለ ኩባንያው ማወቅ ለምን እንደፈለገች ጠየቃት። ኩባንያው ወደፊት አንድ ቀን የራሴ እንደሚሆን አውቃለሁ። በዛን ጊዜ አንተና እኔ የጋራ ሀብታችን ሆኖ እንመራዋለን። በዚህ ምክንያት ነው ስለ ኩባንያው ጉጉት ያደረብኝ አለችው። ምግብ ለስሙ ቀርቦላታል እንጂ ኬት አንድ ጊዜ እንኳን አልጎረሰችለትም ነበር። ያልተነካውን ምግብ ዴቪድ ተመለከተውና አልበላሹም እኮ አላት። ኬት መመገብ ምንም አላሰኛትም። እርሷ የምትጠብቀው ያችን መተተኛዋን ጊዜ ነው። ኬት መተተኛ ጊዜ የምትላት ዴቪድ ተነሽ ነይ አብረን እንውጣ፣ አሁን አንቺ ለአቅመ ሔዋን የደረሽ ስለሆንሽ አብረን እንድንሄድ እፈልጋለሁ፣ እኔና አንቺ ልንጋባ ነው የሚሉ ቃላትን የሚሰነዝርበትን ጊዜ ነው። ከምግብ በኋላ የሚቀርቡት ጣፋጭ ነገሮች ሁሉ መጡላት። መለሰቻቸው። ቡና መጣ። አልጠጣም ብላ እንዲመለስ አደረገች። አሁንም እርሷ የምትፈልገው የዴቪድን አስማተኛ ቃላት ነበር። እርሱ ግን ተዘግቷል። አንድም ቃል አልተነፈሰም። ሰዓቱን አይቶ የጉዞ መነሻ ጊዜ መድረሱን እስካረጋገጠ ድረስ ዝም ብሎ ቆየና በመጨረሻም እሺ አሁን ቶሎ መሄድ አለብኝ፣ ቶሎ ካልሄድኩኝ ባቡሩ ያመልጠኛል ሲላት እርሷን ለመውሰድ እንዳልመጣ ሐዘን በተሞላበት ሁኔታ ልትረዳ ቻለች። ይህ የማይረባ የሰው ችግርና የሰው ጭንቀት ሐሳብም የማይገባው ሰው እዚህ እንድትከርም ጥሏት ለመሄድ መነሳቱን አወቀች። ዴቪድ በኬት ላይ ካሁን በፊት ከነበራት ጠባይና ሁኔታ የተሻለ ያየና ያጤነ ስለመሰለው በጉብኝቱ ረክቷል። እጇን በሁለት እጆቹ ያዘና ከመሄዴ በፊት ላደርግልሽ የምትፈልጊው ነገር ካለ ንገሪኝ አላት። አይን አይኑን እያስተዋለች አዎ ዴቪድ፣ የምታደርግልኝ ነገር አለ። ለእኔ በጣም ውለታ ትሰራልኛለህ። በሕይወቴ ጣልቃ እንዳትገባብኝ እፈልጋለሁ አለችውና ስነ ስርዓት በተሞላበት ሁኔታ ባለበት ትታው ከክፍሉ ወጥታ ሄደች። ማርጋሬት ኬትን በማጣቷና በመናፈቋ ቅር ተሰኝታለች። የኬት ጠባይ መጥፎ ቢሆንም ለማርጋሬት በሕይወት ያለቻት የምትወዳት ልጇና ሥጋ ዘመዷ እርሷ ብቻ ነች። ኬት በአሁኑ ጊዜ ትልቅ ሴት ትሆናለች። እስካሁንማ በደንብ ታድጋለች። ጥሩ ሴት ማለትም ወደፊት ጥሩ የትዳር እመቤትና የኩባንያ ኃላፊነትን ቀንበር የመሸከም ችሎታ ያላት ሴት እንድትሆንልኝ እኔ እፈልጋለሁ አለች ኩራት በተሞላበት ሁኔታ። ኬት በበጋው ወራት ትምህርት ቤት ሲዘጋ ለረፍት እናቷ ዘንድ መጣች። ትምህርቱና የትምህርት ቤቱን ኑሮ እንዴት አገኘሽው? በማለት ማርጋሬት ጠየቀቻት። በጣም ነው የጠላሁት። እዛ መኖር በብዙ መቶ በሚቆጠሩ ሴቶች ተከቦ እንደመኖር ነው። ማለትም በጣም ይሰለቻል በማለት መለሰችላት። ማርጋሬት ልጇን በደንብ እየተመለከተቻት ሌሎች ተማሪዎቹም እንዳንቺ ሁኔታው አስመርሯቸዋል ማለት ነው ስትል ጠየቀቻት። ምን ያውቃሉና ይሰማቸዋል? እድሜ ልካቸውን ትምህርት ቤት ውስጥ ተጠልለው የሚኖሩት ልጃገረዶች ማየት አለብሽ። እነርሱ ስለ ትምህርታቸው ብቻ እንጂ ስለ ሕይወትና ስለ ኑሮ ጣዕም ምንም የሚያውቁት ነገር የላቸውም። የኔ ውድ፣ ይሄ ጠባያቸው ይሆናል አንቺን ሊያስጠላሽና ሊያስመርርሽ የቻለው ብላት ፈገግ ስትል ኬት ቀበል አደረገችና እባክሽን አትሳቂብኝ። ተማሪዎቹ ወደ ደቡብ አፍሪካ እንኳን ፈጽመው መጥተው አያውቁም። እስካሁን በዓይናቸው የተመለከቷቸው አውሬዎችንና እንስሳዎች ቢኖሩ በእንስሳት ማከማቻ በዙ ውስጥ ያሉትን ብቻ ነው። ከተማሪዎቹ መካከል አንዳቸውም እንኳን የእንቁ ወይም የወርቅ ማዕድን ቦታዎችን አይተው አያውቁም። ያልታደሉ ወገኖች ናቸው። ደህና፣ አንቺ እኔን እዛ ይላክሽኝ እንደነርሱ እንደሆንልሽ አይደለም? እሆንልሻለሁ። ታርፊዋለሽ። የዚያ ጊዜ ታዝኛለሽ ግን አለቻት። እንደነርሱ ይሆናለሁ ብለሽ ትገምቻለሽ?
እንዴታ ለምን አልሆንም በማለት መለሰችላት። ኬት ቤቷ ከደረሰች ከአንድ ሰዓት በኋላ ከአገልጋዮቻቸው ልጆች ጋር ሜዳው ላይ ራግቢ ትጫወት ነበር። ማርጋሬት በመስኮት ስታስተውላት ቆየችና ገንዘቤን በከንቱ አባክናለሁ እንጂ ኬት እንደሆነች ምንም አልተለወጠችም በማለት አሰበች። በዚያው ዕለት ማታ እራት በሚበሉበት ወቅት ኬት ዴቪድ እዚህ ከተማ ውስጥ አለ ስትል ጠየቀቻት። እስከ ዛሬ አውስትራሊያ ነበር የቆየው፣ በነገው ዕለት ተመልሶ ይመጣል ብዬ አስባለሁ ስትላት እንደ ወትሮ ዓርብ ማታ ለራት ይመጣል በማለት ጠየቀቻት። ምናልባት ከልጃት በኋላ ማርጋሬት የኬትን ሁኔታ እያስተዋለች ዴቪድን ትወጂዋለሽ ወይስ አትወጂውም ስትል ጠየቀቻት። ጥሩ ሰው ስለሆነ ወደዋለሁ ብዬ ገምታለሁ አለች ነገሩን እንደመናቅ አድርጋ። ገባኝ አለች ማርጋሬት ኬት ዴቪድን አገባለሁ በማለት ካሁን በፊት የገባችው ቃል ትዝ ስላላት ለራሷ እየሳቀች። ዓርብ ዕለት ማታ ዴቪድ በራት ግብዣው ላይ ለመገኘት ሲመጣ ኬት ሰላምታ ልትሰጠው እየሮጠች ወደ በሩ ሄደች። እቅፍ አደረገችውና በጆሮው እንዲህ ስትል አንሾካሾከችለት። ዴቪድ እኔ ይቅርታ አድርጌልሃለሁ፣ በጣም ናፍቀኝ ነበር። ዴቪድዬ አንተንም ናፍቄ ነበር። ፈጥኖ አዎን በማለት ለጥያቄዋ መልስ ከሰጣት በኋላ በአድናቆት ለራሱ እንዲህ አለ። ወይኔ አምላኬ እኔንም እኮ ናፍቀኝ ነበር። ዴቪድ ከኬት ጋር ተመሳሳይ ጠባይ ያላት ልጅ ካሁን በፊት አጋጥሞት አያውቅም። ከሕፃንነቷ ጀምሮ እድገቷን ተከታትሎታል። አሁን 16 ዓመት ሞልቷታል። ጥቁር ጸጉሯ ትከሻዋ ላይ ተንዘፍሏል። ገጽታዋንና አጠቃላይ መልኳን ሲያያት ለአቅመ ሔዋን ደርሳለች። ካሁን በፊት የሚያስበው የፍትወት ሥጋ ፍላጎት እንዳደረበት ተገነዘበ። ኬት በጣም ቆንጆና ብልህ ልጅ ናት። ወደፊት ብዙ ሰዎች ቢመኟት የማትገኝ ልጅ ናት አለ ለራሱ። ራት በመመገብ ላይ ያሉ የትምህርት ቤቱ ቆይታዋ እንዴት እንደነበረ እንድታስረዳው ጠየቃት። የትምህርት ቤቱ ኑሮዬን ወድጄዋለሁ። በእርግጥ እዚያ በመማሬ ብዙ ዕውቀትና ልምድ ልቀስም ችያለሁ። በጣም የሚደንቁ መምህራንን አግኝቻለሁ። እንዲያውም አያሌ ጓደኞችንም አፍርቻለሁ። ኬት ይህንን መናገሯን ስትሰማ ማርጋሬት ደነገጠችና ጸጥ ብላ ተቀመጠች። ዴቪድ ወደ ማዕድን ቦታው ይዘኸኝ ትሄዳለህ በማለት ጠየቀችው። ያንቺ ፍላጎትና ዕቅድ የእረፍት ጊዜሽን ማዕድን ቦታ በመሄድ ማሳለፍ ነው እንዴ? አዎን እባክህን። ማዕድን ማውጫ ስፍራ ለመድረስ የሚፈጀው ጊዜ አንድ ቀን ስለሆነ ይህም አንድ ሙሉ ቀን ከዴቪድ ጋር ለማሳለፍ አመቺ ጊዜ ይፈጥርላታል። እናትሽ እሺ የምትልሽ ከሆነ እባክሽ ማማ በማለት እንድትፈቅድላት ለመነቻት። እሺ የምወድሽ ልጄ፣ ከዴቪድ ጋር እስከሆንሽ ድረስ ምንም አይነት ችግር እንደማያጋጥምሽ ስለማውቅ ወደ ጠየቅሽ ቦታ አብራችሁ ብትሄዱ ፈቃደኛ ነኝ ካለች በኋላ ዴቪድም ቢሆን አብሮ መጓዝ ደስ እንደሚለው ገመተች። ከግሩገር ብረንት የማዕድን ስፍራዎች መካከል በጣም ትልቁና በብዙ መቶ የሚቆጠሩ ማዕድን ቆፋሪዎች፣ መሐንዲሶችና ዕንቁን ከሌሎች ነገሮች በመለየት የታወቁ ባለሙያዎች የተሰማሩበት በብሎም ፎንቴን አጠገብ የሚገኘው የማዕድን ስፍራ ነው። ዴቪድ ይህ የማዕድን ስፍራ ኩባንያው ካሉትና ከፍተኛ ትርፍ በማስገኘት ከታወቁት መካከል አንዱ መሆኑን ገለጸላት። ሥራ አስኪያጁ በር ላይ ቆመው አጅቧቸው በመሄድ የሚያስጎበኛቸውን ሰው በመጠባበቅ ላይ ናቸው። ከሥራ አስኪያጁ መቀመጫ ፊት ለፊት ካለው ግድግዳ ላይ ከመስታወት የተሰራ ዕንቁዎቹን ለማሳየት የተዘጋጀ ቁም ሳጥን አለ። በዚያ ውስጥ የተለያየ መጠንና ቀለም ያላቸው ዕንቁዎች ተደርድረዋል። እያንዳንዱ ዕንቁ የራሱ የሆነ የተለየ ጠባይ እንዳለው ዴቪድ አንድ በአንድ ይገልጥላት ጀመር። ኬት ግን የእርሱን ገለጻ ወደ ጎን ትታ ከበፊት ይልቅ ዛሬ መልከ መልካም ሆኗል፣ በተለይም የዓይኑ ሽፋሽፍት በጣም ደስ ይላል በማለት ታንሰላስል ጀመር።
እነዚህ የምታያቸው ዕንቁዎች የመጡት ከተለያዩ የማዕድን ስፍራዎች ነው። በመልካቸውና በቅርጻቸው ከየት እንደመጡ በቀላሉ መለየት ይቻላል። ይህንን ተመልከቹ። ከመጠኑ ሌላ መልኩ ቢጫ በመሆኑ ከፖርደን ስፖን የመጣ ዕንቁ መሆኑን መናገር ትችላለሽ። ከዲበርስ የማዕድን ስፍራ የሚገኙ ዕንቁዎች ደግሞ በመልካቸው ላይ ወዛምነት የሚታይባቸው ሲሆኑ ቅርጻቸውም ከሌሎቹ የተለየ ነው ሲላት አሁንም ዴቪድን ማድነቋን ቀጠለችና በጣም ብልህ ሰው ነው፣ ሁሉንም ነገር ጠንቅቆ ያውቃል። ዴቪድ ከኪምበርሊ የማዕድን ቦታ የተገኘውን ዕንቁ አንስቶ በሰፊው ማስረዳት ጀመረ። እርሷ የምታስበው ስለ ፍቅራቸው ስለሆነ የእርሱ ገለጻ ምንም ስሜት አልሰጣትም። ከዚያም በሐሳቧ እንዲህ አለች። ሥራ አስኪያጁ ዴቪድ የኔ ፍቅረኛ መሆኑን መገመት ቢችል አደንቀው ነበር። የዕንቁዎቹ መልክ ዋጋቸውን ይወስናል። የዕንቁዎቹ መልክና ጥራት ከ1 እስከ 10ኛ ደረጃ ወይንም ምደባ አላቸው። በአንደኛ ደረጃ ላይ የሚገኘው እጅግ ውድ የሆነው ዕንቁ ብሩህ ሰማያዊ ነጣ ያለ ቀለም ያለው ሲሆን ቡናማ አይነት ቀለም ያለው ዕንቁ ደግሞ የመጨረሻውን ደረጃ የያዘ ነው። አሁንም ከዴቪድ ገለጻዎች መካከል አንዱም እንኳን በኬት ዘንድ ተሰሚነት አላገኘም። የዴቪድ የሰውነት ጠረን እጅግ አስደሳችና በጣም ጥሩ ነው። የጥሩ ወንድ ጠረን ነው። በተለይ እጆቹን፣ ክንዶቹንና ትከሻውንማ በጣም ወዳቸዋለሁ። እኔ የምመኘው በማለት ላይ እንዳለች ሐሳቧን ሳትቋጭ አቋረጣትና ኬት ሲላት የእርሱን ገለጻ አለማዳመጧን እንዳወቀባት ተረድታ በድንጋጤ አቤት ዴቪድ አለችው። የምነግርሽን ታዳምጭኛለሽ? እንዴታ፣ በደንብ እያዳመጥኩ ነው። የተናገርካቸውን እያንዳንዱን ቃላት ሰምቻለሁኝ አለችው ቁጣ በተቀላቀለበት አነጋገር። ዴቪድና ኬት የዕንቁ ማዕድን ጥልቅ ጉድጓዶች ወደሚገኙበት አካባቢ ለ2 ሰዓት ያህል በመዘዋወር ካሳለፉ በኋላ ምሳ ተመገቡ። ይህ ፕሮግራም ኬት ቀደም ሲል ቀኑ እጅግ በጣም አስደሳች እንደሚሆንላት ሆን ብላ የነደፈችውና አቅርባው ተቀባይነትን አግኝቶና በተግባር ተተርጉሞ ከዴቪድ ጋር ለመቆየት እድል ያገኘችበት ስለነበረ ደስታዋ ከመጠን ያለፈ ሆነ። ቀኑ መሸትሸት ሲል ኬት ወደ ቤቷ እንደተመለሰች ማርጋሬት በሽርሽሩ ተደሰትሽ በማለት ጠየቀቻት። ኬትም በጣም አስደሳች ሽርሽር እንደነበረና የማዕድን ማውጣት ሥራ እጅግ አስደናቂ ተግባር እንደሆነ ገለጸችላት። ከግማሽ ሰዓት በኋላ ማርጋሬት በመስኮት በኩል ስትመለከት ኬት ከአትክልተኛው ልጆች መካከል ከአንደኛው ጋር ትግል ስትታገል አየቻት። ኬት የእረፍት ጊዜዋን ጨርሳ ወደ ትምህርት ቤቷ ተመለሰች። በአሁኑ ጊዜ ወደ ቤተሰቦቿ የጻፈችው ደብዳቤ በጥንቃቄ የተጻፈና ብሩህ ተስፋን የሚያንጸባርቅ ነበር። በትምህርት ቤቷ የሆኪና የቤዝቦል ቡድን ካፕቴን ሆና መመረጧንና በፈተና ውጤቷም ከክፍሏ ተማሪዎች አንደኛ መውጣቷን፣ ትምህርት ቤቱም ቢሆን ለእርሷ ብዙም መጥፎ እንዳልሆነና ከክፍል ተማሪዎች መካከል ከጥቂቶቹ በስተቀር አብዛኞቹ ጥሩ እንደሆኑ በመግለጽ ጻፈችላቸው። በደብዳቤዋ ላይ ከጓደኞቿ መካከል ሁለቱን በእረፍት ጊዜ ወደ ክሊፕ ድሪፍት ይዛ መምጣት እንድትችል ፈቃድ እንዲሰጣት በተጨማሪም ጠየቀች። ማርጋሬት ይህንን ስታነብ በእጅጉ ደስ ተሰኘች። ቤቱ በአዲስ ተስፋና ደስታ ተሞላ። ማርጋሬት እንዳሰበችውና እንደተመኘችው ልጇ በጥሩ ሁኔታ ትምህርቷን ካጠናቀቀች በኋላ እናቷን የምትተካ ጨዋ ሴት እንደምትሆን ተገነዘበች። ማርጋሬት የእረፍት ጊዜው ደርሶ ልጇ ወደ ቤቷ እስክትመጣላት ድረስ በጣም ቸኮለች። በአሁኑ ጊዜ የምታልመው ሁሉ ስለ ኬት ብቻ ነበር። ጃሚና እኔ ጊዜያችን አልፏል። እኛ ያለፈው ጊዜ ሰዎች ነን። የወደፊቷ ኬት ናት ካለች በኋላ ስለ ኬት የወደፊት ሁኔታ በማሰብም ምን አይነት አስደሳች ጊዜና ብሩህ ሕይወት ነው አለች።
ኬት ለረፍት ወደ ቤተሰቦቿ በመጣችበት ወቅት የክሊፕ ድሪፍት ከተማ ጎረምሶች በብዛት እየጎረፉ እናውጣሽ በማለት ቀጠሮ እንድትሰጣቸው ያስቸግሯት ጀመር። ሆኖም ቀርበው ከጠየቋት መካከል ቀልቧ ያረፈበትና ልቧ ደንገጥ ያለለት አንድም ወጣት የላትም። በዚህ ወቅት ዴቪድ ያለው አሜሪካን ሀገር ነበር። ኬት የዴቪድን መምጫ ቀን በጉጉት ስትጠባበቅ ቆየች። ዴቪድ ከሄደበት ተመልሶ ሲመጣ በራፍ ድረስ በመውጣት ተቀበለችው። ኬት አለባበሷ በጣም ጥሩ ስለነበር በውበት ላይ ውበትን ጨምራለች። ዴቪድ አቅፎ ሰላምታ በሰጣት ጊዜ ከእርሷ ባገኘው ያልተጠበቀ ሞቅ ያለ ምላሽ በጣም ተገርሞ ያስተውላት ጀመር። በእርሷ ላይ ካሁን በፊት ያልነበረ ነገር ወይንም ሁኔታ መኖሩን በቀላሉ መገንዘብ ችሏል። ለጥቂት ጊዜም ቢሆን ኬትን በወጣት ወንዶች ተከባ አስተውሏት ነበርና የትኛው ዕድለኛ ወጣት ይሆን ኬትን የሚያገኛት በማለት ሲያስብና ሲደነቅ ቆየ። ዴቪድ ለሥራ ጉዳይ ወደ አውስትራሊያ ተጠርቶ ሄደ። ሲመለስ ኬት የእረፍት ጊዜዋን ጨርሳ ወደ ትምህርት ቤቷ ማለትም ወደ እንግሊዝ ሀገር ለመመለስ ትዘጋጅ ነበር። ካሁን በፊት ዴቪድ ኬትን ለመጎብኘት ወደ እንግሊዝ ሀገር የሚሄደው በደብዳቤ ወይንም በስልክ እንደሚመጣ ካሳወቃት በኋላ ነበር። ኬት ትምህርቷን በምታጠናቅቅበት ዓመት ግን የጎበኛት ያለምንም ማስጠንቀቂያ በድንገት ሳታስበውና ይመጣል ብላ ሳትጠብቀው ነበር። መምጣቱ እንዳስተዋለች ሮጣ በመሄድ አንገቱ ላይ ተጠመጠመችና እጅግ በጣም ጥሩና ያልታሰበ አጋጣሚ ነው፣ መምጣትህን አስቀድመህ ብትነግረኝ ኖሮ እኔ ስትል አቋረጣትና ኬት እኔ እዚህ የመጣሁት አንቺን ወደ ሀገር ቤት ይዤ ለመሄድ ነው። ወደ ኋላ ሳብ አለችና ትኩር ብላ እየተመለከተችው ምን ችግር ተፈጠረ በማለት ጠየቀችው። እናትሽ በጠና ታማለች አላት። ከመደንገጧ የተነሳ ለጥቂት ጊዜ ባለችበት ቆማ ቀረችና ልዘጋጅ ብላ ሄደች። ኬት ወደ ክሊፕ ድሪፍት መታ እናቷን ባየቻት ጊዜ የጤንነቷ ሁኔታ አስደንግጧታል። ማርጋሬትና ኬት ከተለያዩ ጥቂት ወራቶች ናቸው ያለፉት። ለረፍት በመጣች ጊዜ እናቷ ጤናማ መስላ ታይታት ነበር። ማርጋሬት በአሁኑ ጊዜ ፊቷ ከመገርጣቱም በላይ ሰውነቷ መንምኗል። የያዛት ካንሰር በሽታ የበላው ወይም የጨረሰው ሰውነቷን ብቻ ሳይሆን ሐሳቧንና ተስፋዋንም ጭምር ነበር። እናቷ ከተኛችበት አልጋ አጠገብ ተቀምጣ እጇን በሁለት እጆቿ በመያዝ ወደ እርሷ እያስጠጋች ማማ ማዬ በህመሙ በመንገላታትሽ እጅግ አድርጌ ያዝናለሁ። ሐዘኔ ወሰን የለውም ማዬ በማለት በተደጋጋሚ ሐዘኗን ገለጸችላት። ማርጋሬት የልጇን እጅ ጭምድድ አድርጋ በመያዝ ለመሞት ዝግጁ ነኝ የምወድሽ ልጄ። አባትሽ ከሞተ ጊዜ ጀምሮ እኔም ሞትን ስመኘው ቆይቻለሁ አለች። ቀና ብላ ኬትን እያየች የማይረባና የማይጠቅም ነገር ከኔ መስማት ትፈልጊያለሽ? ካሁን በፊት እንዲህ አይነት የማይጠቅሙ ነገሮችን በሕይወት ላለ ሰው ተናግሬ አላውቅም ካለች በኋላ እስከ ዛሬ አባትሽን የሚረዳውና በደንብ የሚንከባከበው አንድም ሰው ባለመኖሩ ሳስብና ስጨነቅ ኖሬያለሁ። ዛሬ ራሴ የሚፈልገውን ነገር አድርግለታለሁ አለቻት። ይህ ጣረ ሞቱ በሚያንገላታት ጊዜ የተናገረችው ነበር። ማርጋሬት ሞተች። ከ3 ቀናት በኋላ የቀብሯ ስነ ስርዓት ተፈጸመ። የእናቷ መሞት ኬትን በእጅጉ አስደነገጣት፣ አሸበራት። ካሁን በፊት ወንድሟና አባቷ ሞተውባታል። እነርሱ ሲሞቱ እርሷ ሕፃን ስለነበረች ሁለቱንም አታውቃቸውም።
ታሪካቸውን ብቻ ነበር የምትሰማው። ኬት 18 ዓመት ሲሞላት ነበር እናቷ የሞተችባት። የእናቷ መሞት የእግር ውስጥ እሳት ሆነባት። በአሁኑ ጊዜ በዓለም ላይ ብቻዋን ቀርታለች። ያለ ዘመድ መቅረት፣ ብቸኛ መሆን በጣም ያስፈራል። አይዞሽ ባይ ዘመድ አጠገብ ከሌለ ሕይወት የጎመዘዘች መሆኗ የማይቀር ሐቅ ነው። ዴቪድ የማርጋሬት የቀብር ሥነ ሥርዓት ሲፈጸም መቃብሩ ጉድጓድ አጠገብ በመሆን ኬትን ያባብልና ያጽናና ነበር። በኃይል እንዳታለቅስና ራሷንም እንዳትጎዳ ያለመታከት ሲመክር ከዋለ በኋላ ወደ ቤት ተመለሱ። ኬት ወደ ቤት በተመለሰችበት ወቅት ለቅሷ እንደገና ገረሸ። እየተንሰቀሰቀች ታለቅስ ጀመር። የእናት ነገር ነውና ብቻዋን መቅረቷ ነውና በኃይል ማልቀሷን ማንም ሊያስቆማት አልቻለም። እናቴ ለእኔ ሁለመናዬ፣ ሐሳቤ፣ ተቆርቋሬ፣ አባቴ፣ ወንድሜ፣ እህቴ፣ ሁሉ ነገር ነበረች። ዛሬ አጣኋት፣ ዛሬ ተለየችኝ እያለች ታነባዋለች። ኬት አንቺ እኮ በጣም ጥሩ ልጅ ነበርሽ፣ ለወደፊቱም የበለጠ ጥሩ ትሆኛለሽ በማለት ለማጽናናት ሲሞክር እኔ ችግር ፈጣሪ ከመሆኔ በቀር ለእናቴ የጠቀምኳት ነገር የለኝም። እናቴ የምትተርፍልኝና የምትድንልኝ ቢሆን ኖሮ በዓለም ላይ ያለኝን ነገር ሁሉ ሰጣት ነበር። ሁሉም ነገር ይቅርብኝ እንጂ እናቴ እንድትሞትብኝ አልፈልግም ዴቪድ። እግዚአብሔር ለእናቴ እንዴት ሞትን ሰጣት አለችው። ዴቪድ አልቅሳ እስኪወጣላት ድረስ መጠበቅ ግዴታ ሆነበት። ማልቀሷን እየቀነሰችና ጸጥ እያለች ስትመጣ አሁን ለማመን አስቸጋሪ እንደሚሆንብሽ አውቃለሁ። አንድ ቀን ይህ ሁሉ ሐዘን መረሳቱ አይቀርም። በዚህን ጊዜ ምን ይዘሽ እንደምትቀሪ ትገምቻለሽ ኬት? ከእናትሽ አስደሳች ትዝታዎችን ብቻ ይዘሽ ትቀሪያለሽ። አንቺና እናትሽ የነበራችሁን ፍቅርና ጥሩ ጥሩ ነገሮችን ስታስታውሽ ትኖሪያለሽ። አሁን በእርግጥ ሐዘኑ ሊጎዳሽ ይችላል። ሆኖም ከላይ እንደገለጽኩልሽ መሆኑ እንደማይቀር ገምታለሁ አላት። በሚቀጥለው ቀን ጠዋት ስለ ኬት የወደፊት ሁኔታ ይወያዩ ጀመር። በስኮትላንድ ቤተሰቦች አሉሽ በማለት ዴቪድ ሊያስታውሳት ሞከረ። የሉኝም፣ እነርሱ ዘመዶቼ ናቸው እንጂ ቤተሰቦች አይደሉም አለችና እያንገፈገፋት ንግግሯን በመቀጠል አባቴ ወደ ደቡብ አፍሪካ ለመምጣት ባሰበበት ወቅት ከእናቱ በስተቀር ከቤተሰቦቹ መካከል አንዳቸውም እንኳን በእርሱ ከመሳቅ በስተቀር ሊረዱት አልሞከሩም። እናቱ ነበሩ የረዱት፣ እርሳቸውም ሞተዋል። በመሆኑም ከእነርሱ ጋር የማደርገው ነገር የለኝም በማለት ተነተነችለት። ዴቪድ በሐሳብ ተውጦ ቁጭ ብሎ ቆየና የዘንድሮውን የትምህርት ዘመን ለመጨረስ ትፈልጊያለሽ በማለት ከጠየቃት በኋላ ኬት መልስ ከመስጠቷ በፊት ቀጠል በማድረግ እናትሽ ትምህርትሽን እንድታጠናቅቂ ከፍተኛ ምኞትና ፍላጎት ነበራት አላት። እንግዲያውም አጠናቅቅላታለሁ አለችና አይኖቿን ጨፍና ወደ መሬት አቀረቀረች። አውቃለሁ፣ ትምህርትሽን እንደምታጠናቅቂ እምነት አለኝ አለ ዴቪድ ጨዋነት በተሞላበት አነጋገር። ኬት እንዳለችው ቀሪውን የትምህርት ወቅት ጠንክራ በመማር ከክፍሏ ተማሪዎች በላይ ሆና በጥሩ ማዕረግ ተመረቀች። በምረቃው ዕለትም ዴቪድ የበዓሉ ተሳታፊ ሆነ። ዴቪድና ኬት ከጆሃንስበርግ ወደ ክሊፕ ድሪፍት በግል ባቡር በመሆን ሲጓዙ እነኚህ ሁሉ በቅርብ ጊዜ የአንቺ የግል ንብረቶች እንደሚሆኑ ታውቂያለሽ። ይህ ባቡር ዕንቁዎቹን፣ የማዕድን ማውጫ ቦታዎቹን፣ ኩባንያውን ጭምር ሁሉንም ያንቺ ናቸው። አንቺ በጣም ከበርቴ የሆንሽ ወጣት ልጅ ነሽ። ኩባንያውን በብዙ ሚሊዮን ፓውንድ ልትሸጪው ትችያለሽ። ካልፈለግሽም ኩባንያውን ሳትሸጪ ስራውን መምራት መቀጠል ትችያለሽ። ስለሆነም በእነዚህ ላይ በጥንቃቄ ማሰብ ይገባሻል አላት። በነገሩ ላይ ቀደም ብዬ አስቤበታለሁ በማለት ለዴቪድ ከነገረችው በኋላ ፈገግ አለችና አባቴ የባህር ላይ ወንበዴ ነበር አይደል? ዴቪድ የሚደንቅ የባህር ላይ አሮጌ ወንበዴ። አባቴም በዝና ሳይሆን በሕይወት እያለ ባውቀው ኖሮ ደስ ባላይ ነበር። ይህንን ኩባንያ አልሸጠውም፣
ለምን እንደማልሸጠው ገብቷል? አባቴ የኩባንያውን ስም የሰየመው እርሱን ሊገሉት መጥተው የነበሩ 2 የማዕድን ዘበኞች ይጠራሩባቸው በነበሩ ቃላቶች ስለሆነ ነው። ይህንንም ስም መሰየሙ አስደሳች፣ ሊፈቀርና ሊወደድ የሚገባው ነገር አይደለም ትላለህ? ሌሊት አንዳንድ ጊዜ አልጋዬ ላይ ሆኜ እንቅልፍ አልወስደኝ ሲል ስለ አባቴና ስለ ባንዳ በዚያ በረሃ ውስጥ በደረታቸው እየተሳቡ ስላደረጉት ጉዞና ስለሚሱም አስባለሁ። የማዕድን ዘበኞች ክሩገር ብረንት እያሉ የሚነጋገሩት ድምፅ የሚሰማኝ ይመስለኛል አለችና ቀና ብላ ዴቪድን ተመለከተችው። በምንም አይነት የአባቴን ኩባንያ አልሸጠውም። አንተ እዚህ ኩባንያ ውስጥ እስካለህና ስራውን እስከመራው ድረስ እኔ አልሸጠውም አለችው። ዴቪድ ለስለስና ዝግ ባለ ድምፅ ኩባንያውን እንድመራ እስከፈለግሽኝ ድረስ በኩባንያው ውስጥ እኔ ቆያለሁ በማለት መለሰላት። እኔ በንግድ ሥራ ትምህርት ቤት ገብቼ ትምህርቴን ለመቀጠል ወስኛለሁ ስትለው ንግድ ትምህርት ቤት አለ። ድምፁ በውሳኔዋ መገረሙን ይገልጽ ነበር። ዘንድሮ 1910 ዓመተ ምህረት ነው። ስለሆነም ሴቶችን ተቀብሎ የሚያስተምር የንግድ ትምህርት ቤት በጆሃንስበርግ ይከፈታል። በወረስኩት ገንዘብ ምን ማድረግ እንደምፈልግ ጠይቀኛል ካለችው በኋላ አይን አይኑን እያየች ገንዘቤን ለመተዳደሪያ ይጠቀምበታለሁ፣ ለራሴ እፈልገዋለሁ ስትል ደመደመችለት። ከቸልተና ማዳሪ ትምህርት ቤት ጋር የአሁኑን የንግድ ሥራ ትምህርት ቤት ስታመዛዝነው ብዙ ልዩነት እንዳለውና ይሄኛው ዘመናዊና በጣም አስደሳች እንደሆነ ተገነዘበች። በእያንዳንዱ ክፍለ ጊዜ ጠቃሚ የሆኑ ትምህርቶችንና ልምዶችን ትቀስም ጀመር። በተለይ አሁን የምትማረው ትምህርት ኩባንያዋን ለመምራት አያሌ ዕውቀቶችን እንደሚያስጨብጣት ተረዳች። ትምህርቱ የሂሳብ አያያዝን፣ አመራርን፣ ዓለም አቀፍ ንግድንና የንግድ ሥራ አስተዳደርን የሚያጠቃልል ሲሆን በሳምንት አንድ ቀን ዴቪድ እየደወለ ትምህርቷንና ስለ ኑሮ ሁኔታዋ ይጠይቃት ነበር። እርሷም ትምህርቱን በጣም ወድጄዋለሁ፣ በእርግጥ አስደሳች ትምህርት ነው በማለት ትመልስለታለች። አንድ ቀን ትምህርት ቤቷ ውስጥ ብቻዋን ቁጭ ብላ እሷና ዴቪድ ጎን ለጎን ተቀምጠው ሲሰሩ አመሹ። ከዚያ ቀን ጀምሮ አምሽቶ መስራትን አዘወተሩ። ከነዚህ ምሽቶች ባንዱ ዴቪድ ወደ እርሷ ፊቱን ያዞርና ኬት የኔ ፍቅር፣ እስከዛሬ ውርና ቂል ነበርኩኝ። ማየት ማሰብና ማመዛዘን ተስኖኝ ነበር። ዛሬ ሁኔታ ሁሉ ግልጽ ሆኖልኛል። ስለሆነም ሐሳብሽን ሳትለውጪ እንደ በፊቱ የምትወጂኝ ከሆነ እኔን ለማግባት ፈቃደኛ መሆንሽን ግለጭልኝ ብሎ ሲጠይቃትና በአንድ አፍታ ጉያው ስትገባ ታያት። ይህ ሁሉ በሐሳቧ የታያት እንጂ በእውኗ የሆነ አይደለም። የኬት ሐሳብ ጥሩ ቢሆንም ለሁሉም ጊዜ ያለው ነውና ሌላ ጊዜ የሚሆን ስለሆነ ይህ ይደረስበታልና ለጊዜው ታግሳ መቆየት አለባት። መንፈሷን አረጋግታ በቆራጥነት ልትማራቸው የሚገቡ አያሌ ቁም ነገሮች ስላሉ በትምህርቷና በትርፍ ጊዜዋም በቤት ሥራዋ ላይ አተኮረች። የንግድ ሥራ ትምህርቱ 2 ዓመት ይፈጃል። ኬት 20ኛ ዓመት የልደት በዓሏን ልታከብር ጥቂት ቀናት ሲቀራት ትምህርቱን አጠናቃ ወደ ክሊፕ ድሪፍት ተመለሰች። ዴቪድ ባቡር ጣቢያ ሲጠብቃት ቆይቶ ነበር። ከባቡር ስትወርድ በችኮላ ሮጣ በመሄድ አንገቱ ላይ ተጠምጥማ ሳመችውና ዴቪድ፣ አንተን በደህና በማግኘቴ በጣም ተደስቻለሁ ስትለው ገፋ አደረጋትና ወደ ኋላ ፈግፍጎ እንደማፈር እያለ አንቺም በማየቴ እኔም ተደስቻለሁ ሲላት አነጋገሩና ጠቅላላ ሁኔታው እንደጠበቀችው ስላልሆነላት ሁኔታውን ለማወቅ ብላ ምን ነው ችግር አለ በማለት ጠየቀችው። የተፈጠረ ችግር የለም፣ ሆኖም አላደለም እንዲያው
እንደ ወጣት ሴቶች ነውር ስለሆነ ወንድን በሕዝብ ፊት አያቅፉም ብዬ ነው አላት። ለጥቂት ጊዜ ያህል ከተመለከተችው በኋላ ገባኝ፣ ከዛሬ ጀምሮ በዚህ አይነት ሁኔታ በሰው ፊት ላለማሳፈር ቃል ገባልሃለሁ አለችው። በመኪና ወደ ቤት በሚሄዱበት ጊዜ ዴቪድ ሰረቅ እያደረገ ኬትን ይመለከታት ነበር። በጣም ቆንጆ ስለመሆኗ፣ ስለ ታማኝነቷ፣ ስለ ጨዋነቷ፣ ስለ የዋህነቷ ካሁን በፊት ከሚያውቀው በላይ ተገነዘበ። ሆኖም በእነዚህ ምክንያቶች ተገፋፍቶ አጋጣሚውን ለመጠቀም አልፈለገም። ኬት ሰኞ ጠዋት በክሩገር ብረንት ሊሚትድ ወደሚገኘው ወደ አዲሱ ቢሮዋ ገባች። የእርሷ ወደ ኩባንያው ቢሮ መግባት ልክ እንግዳ ወደ ወደ ባዕድ አገር መግባት ከመሆኑ በቀር ኩባንያው የራሱ የሆነ የአሰራር ጸባይና የሥራ ቋንቋ ያለው ስለሆነ ግራ የሚያጋባ ነበር። በሀገር ውስጥ ብዛት ያላቸው ድርጅቶች፣ ቅርንጫፎችና መምሪያዎች እንዲሁም በውጭ ሀገር ቅርንጫፎች ያሉት ኩባንያ ስለሆነ የሚያመርታቸው፣ የሚሸጣቸውና የሚገዛቸው ዕቃዎች በዚያው መጠን ብዛታቸው ከፍተኛ ነው። ዕንቁ፣ ወርቅ፣ ፕላቲኒየም፣ ዚንክ፣ ማግኒዥየም እና ሌሎች ማዕድኖች የኩባንያውን ሳጥንና መጋዘኖች በየሰዓቱ ይሞላሉ። ኬት ዴቪድ ቢሮ ውስጥ ተቀምጣ ዴቪድ በመላው ዓለም የሚገኙ ብዙ ሺህ ሰዎችን የሚመለከት ውሳኔ ሲሰጥ በጸጥታ ታዳምጠው ነበር። የተለያዩ ክፍሎች ሥራ አስኪያጆች የየራሳቸውን አስተያየት የሚሰነዝሩ ቢሆንም የመጨረሻውን ውሳኔ የሚሰጠው ግን ዴቪድ ነው። አንተ ይህንን ለምን ታደርጋለህ? ሰዎቹ የየራሳቸውን ሥራ መወጣት አይችሉም? ሥራቸውን አያውቁም እንዴ? በማለት ጠየቀችው። እንዴታ ሥራቸውን የማያውቃሉ? ዋናው ነጥብ ግን ይህ አይደለም። ሁሉም የየራሱን ክፍልና ሥራ የሚያየው በተለየ ሁኔታ ነው። ይህ መሆን ያለበትና የሚጠበቅ ጉዳይ ነው። ታዲያ በዚህ ጊዜ የግለሰቦችንና የክፍሎችን ፍላጎት ማርካት ሳይሆን የኩባንያውን ጥቅምና ሕልውና ማስከበር ስለሚያስፈልግ ይህንን የሚወስነው የሁሉም የበላይ የሆነ ሙሉ ስልጣን ያለው ሰው ያስፈልጋል። ስለዚህም ነው እኔ እስካሁን የተከታተልሽውን ውሳኔ ስሰጥ ያጋጠሙ ችግሮች የሚፈቱበትንና ስራዎች የሚሻሻሉበትን ሁኔታ ሳማክር የቆየሁት። ዛሬ ምሳችንን የምንበላው አንቺን ለማስተዋወቅ ከምፈልገው ከአንድ ሰው ጋር ነው አላትና ከቢሮዋ ጋር ተያይዞ ከተሰራው ትልቅ የመመገቢያ አዳራሽ ውስጥ ይዟት ገባ። በአዳራሹ ውስጥ ቀጭን ትንሽ ፊት ያለው አይኖቹ ቡናማ የሆኑ ሰው ቁጭ ብሎ የዴቪድንና የኬትን መምጣት ይጠባበቅ ነበር። ዴቪድ ብራድ ሮጀርስ ይባላል ካላት በኋላ ወዲያው ወደ ሰውየው ዞር አለና ከአዲሱ አለቃህ ጋር ተዋወቅ፣ ኬት ማክ ግሪጎር ትባላለች በማለት አስተዋወቃቸው። ብራድ ሮጀርስ የኬትን እጅ ጨበጠና ከአንቺ ጋር በመገናኘቴ ለመተዋወቅም በመቻሌ በጣም ተደስቻለሁ ሚስ ማክ ግሪጎር። ብራድ እኔ የማውቀውን ያህል ስለ ክሩገር ብረንት ሊሚትድ አንድ በአንድ አጣርቶ ያውቃል። እኔ በኩባንያው ውስጥ መስራቴን ባቆም ወይንም ብተው እንኳን ብራድ እዚህ ስላለ አንቺ ልታስቢና ልትጨነቂ አይገባሽም አላት ዴቪድ። ስራውን ብተው የሚለው ቃል ኬትን ሽብር ላይ ጣላት። መቼም ቢሆን ዴቪድ ኩባንያውን አይለቅም። ሆኖም ኬት በምሳ ሰዓት በሙሉ ስለዚሁ ስታስብ ቆየች። በመመገቢያው ክፍል የሚቆዩበት ጊዜ አለቀና ተነሱ። ኬት ስለበላችው ምግብ የምታስታውሰው ነገር አልነበረም። ከምሳ በኋላ ስለ ደቡብ አፍሪካ ይወያዩ ጀመር። የደቡብ አፍሪካ መንግስት ተጨማሪ ታክስ ሊጥልብን ስለሆነ ችግር ውስጥ መውደቃችን ነው። ለምን ይህ እንደሆነ በትክክል ብታስረዳኝ አለችው። ያው ጥቁሮች፣ ክልሶችና ህንዶች ለእያንዳንዱ ሰው ማለትም ለቤተሰቦቻቸው አባል 2 ፓውንድ ቀረጥ መክፈል አለባቸው።
ይህ ደግሞ እነርሱ በወር ከሚያገኙት ደሞዝ በላይ ስለሆነ በጣም ይከብዳቸዋል። ኬት ስለ ባንዳ አሰበችና ፍርሃት አደረባት። ወዲያውኑ የውይይታቸውን አርዕስት ለወጡ። ኬት አዲሱ ኑሮዋ በጣም ጥሩ ሆኖ አገኘችው። በእያንዳንዱ ውሳኔ በብዙ ሚሊዮን ፓውንድ በሚቆጠር ገንዘብ ላይ ቆራጥ እርምጃ ወስዶ ለማትረፍ ወይንም ለመክሰር መወሰንን የሚጠይቅ ነው። ትልቅ ንግድን ለመምራት በሙያው በቂ ዕውቀትን፣ የማሰብ ችሎታንና ፈጥኖ ተስማሚውንና ጠቃሚውን መወሰን የሚጠይቅ ነው። ንግድ በተጨማሪ ከተፈጥሮ የተገኘ ቆራጥነትና ድፍረትንም ይጠይቃል። አንድ የንግድ ሰው መቼ ደፍሮ እንደሚገዛ፣ የትናንቱን የዛሬውንና የወደፊቱን የገበያ ሁኔታ በማጤን መቼ አያዋጣኝም ብሎ እንደሚተው ማወቅ ይኖርበታል። ንግድ ውድድር ነው፣ ጨዋታ ወይም ግጥሚያ ነው። ከሌሎች ጋር ውድድር የሚደረግበት ጨዋታ ነው። ከኤክስፐርቶች ጋር ነው የምትወዳደሪው። በጨዋታ ለማሸነፍ ከፈለግሽ አጨዋወቱን ጠንቅቀሽ መማርና ማወቅ አለብሽ። በሌላ በኩል በቅድሚያ በጨዋታው በጣም የተካንሽ መሆን አለብሽ አላት ዴቪድ። ኬትም ቆርጣ የተነሳችው ለዚሁ ነበር፣ ስለ ንግዱ ሁኔታ ለማወቅ ለመማር። ከቤት ውስጥ ሰራተኞች በስተቀር ኬት በትልቁ ቤት ውስጥ ብቻዋን ነው የምትኖረው። እርሷና ዴቪድ ዘወትር ዓርብ ማታ ራት በመገባበዝ ካሁን በፊት የተለመደውን ስነ ስርዓት አላጓደሉም ነበር። ኬት ዓርብ ቀንን ብቻ ሳትጠብቅ በሌሎች ቀናትም ዴቪድን ራት ልጋብዝህ ትለዋለች። ሆኖም ጸባዩን ሳይለውጥ በትህትና እንደማይመቸው ይገልጽላታል እንጂ ሐሳቡን ለውጦ ያለ ልማዱ ቤቷ ውስጥ ለመጋበዝ ጥያቄዋን ተቀብሏት አያውቅም። ምንም እንኳን ሁለቱም በሥራ ሰዓት አንድ ላይ የሚሰሩ ቢሆንም ዴቪድ ኬት ልታስጥሰውና ልታስጥለው የማትችለው የዲሲፕሊን ግድግዳ ነበረው። ይኸውም በሥራ ቀልድ የለም፣ ሥራ ነው የሚል ነበር። 21ኛ ዓመት የልደት በዓሏን ባከበረችበት ዕለት የክሩገር ብረንት ሊሚትድ ንብረትና ድርሻ በአጠቃላይ በኬት ስም ተዛወረ። በአሁኑ ጊዜ የኩባንያው ሥራ በኬት ቁጥጥር ስር ሆነ። ኬት ዴቪድን የልደት በዓሌን የማከብርበት ቀን ስለሆነ ይህንኑ ምክንያት በማድረግ እራት አብረን እንብላ አለችው። በጣም አዝናለሁ ኬት፣ በአሁኑ ሰዓት የማከናውናቸው አያሌ ተግባራት ስላሉ ግብዣሽን ልቀበል አልችልም አላት። ኬት በልደት ቀኗ ምሽት እራቷን ብቻዋን ተመገበች። ሆኖም ለምን እንዲህ ይሆናል ስትል በመገረም ራሷን ጠየቀች። ስህተቱ ከራሷ ነበር ወይስ ከዴቪድ? መቼም እንደዚህ በፍቅሩ ተነድፋለት የእርሱ ተገዢ ሆናለት ለብዙ ዓመታት ስታፈቅረው ኖራ በተለያየ ዘዴና አጋጣሚ እርሱን ማፍቀሯንና መውደዷን እየገለጠችለት የማይገባውና ተመጣጣኙንና ተገቢውን መልስ የማይሰጥ ከሆነ ደንቆሮ፣ ዲዳ፣ እውር ከነዚህ ሁሉን ወይንም በከፊል መሆን አለበት። ቁንጅና፣ ሀብት፣ ልጅነት ሁሉም ሞልቶ የዴቪድ ሁኔታ ይህ ከሆነ ኬት አንድ ነገር ማድረግ አለባት። የክሩገር ብረንት ኩባንያ የንግድ መርከብ ድርጅት ለመግዛት ከዩናይትድ ስቴትስ መንግስት ጋር በመነጋገር ላይ ነበር። አንቺና ብራድ ወደ ኒውዮርክ ሄዳችሁ በጉዳዩ ላይ ተነጋግራችሁና ውሳኔ ላይ ደርሳችሁ ብትመጡ በማለት ዴቪድ ኬትን አማከራት። ጉዞውና የሥራ ጉብኝቱ ላንቺ ጥሩ ልምድ ይሆንሻል አላት። ኬት ዴቪድ አብሯት እንዲሄድ ከፍተኛ ፍላጎት ነበራት። ሆኖም አብረን እንሂድ ብሎ ለመናገር ኩራትና ይሉኝታ ይዟት ዝም አለችው። ይህንን ጉዳይ እርሱ በሌለበት ማከናወን እንደምትችል በራሷ ከመተማመኗን በቀር ካሁን በፊት ወደ አሜሪካ ሄዳ ስለማታውቅ እግረ መንገዷን ሀገር ታያለች። ልምድ ቀስማና ችሎታዋን አዳብራ ትመለሳለች። በመሆኑም ይህንን ሁሉ አመዛዘነችና ለመሄድ ወሰነች። ኬትና ብራድ ወደ አሜሪካ ከተጓዙ በኋላ የመጨረሻ ድርድሩ በጥሩ ሁኔታ ተጠናቆ ስምምነት ላይ ደረሱ። እግረ መንገዳቸውን በዲትሮይት፣ በቺካጎ፣
በፒትስበርግና በኒውዮርክ ጉብኝት አደረጉ። በአሜሪካ የሚገኙት ዘመናዊ ፋብሪካዎች፣ ኢንዱስትሪዎችና ታላላቅ የኃይል ምንጮች አድናቆት አሳደሩባት። ዴቪድ ኬትን ካማከራት መካከል ሀገር መጎብኘት አንደኛው ነበር። ዳርክ ሃርበርንና ማይኒን መጎብኘት እቅድ ከያዘችላቸው ነገሮች መካከል ቀዳሚውን ስፍራ የያዙ ሲሆኑ ጉብኝቱ በፒኖስቦክት የባህር ሰላጤ የሚገኘውን እጅግ ማራኪ ውበትና ንጹሕ አየር ያላትን ትንሿን የአይዘልስቦሮ ደሴትን መጎብኘት ያጠቃልላል። በዚች ውብ በሆነች ደሴት ነዋሪ የሆነው አርቲስት ቻርልስ ዳና ጊብሰን ለኬት የእንግድነት ክብር በመኖሪያ ቤቱ ውስጥ የራት ግብዣ አዘጋጅቶ እንድትገኝለት ጥሪ ያቀረበላት። በራት ግብዣው ላይ እንዲገኙ ከተጠሩት 12 እንግዶች መካከል ከኬት በስተቀር ሌሎቹ በደሴቷ ውስጥ መኖሪያ ቤት ያላቸው ናቸው። ጊብሰን ስለ ደሴቲቱ ገለጻ ያደርግላት ጀመር። ይህ ቦታ አስደሳች ታሪክ ያለው ቦታ ነው። ከብዙ ዓመታት በፊት ዛሬ እዚሁ የሚኖሩ ሰዎች አብዛኞቹ ከቦስተን በትንንሽ ጀልባዎች ተጉዘው እዚህ ሲደርሱ የአካባቢው ታላላቅ ሰዎች ያገኟቸውና በደስታ ተቀብለው ወደ ቤታቸው ወሰዷቸው ብሏት ንግግሩን ሳይጨርስ በዚህ ደሴት ምን ያህል ሰዎች ይኖራሉ ስትል ጠየቀችው። ከ50 በላይ ቤተሰቦች አሉ። በጀልባ ሆነሽ ወደቡ በደረሽበት ወቅት እዚያ የሚገኘውን የመብራት ቤት አይተሽዋል? አዎ። የዚያ መብራት ቤት ጠቅላላ ተግባር የሚከናወነው የመብራት ቤቱ ኃላፊ በሆነ ሰውና በውሻው አማካይነት ነው። አንድ ጀልባ ለጉዞ መንቀሳቀስ ስትጀምር ውሻው ከቤት ይወጣና ደውሉን ይደውላል። ኬት በሁኔታው በመገረም እየሳቀች አንተ ትቀልዳለህ አለችው። እየቀለድኩ እኮ አይደለም። ከሁሉም በላይ የሚያስደንቀውና የሚያስቀው ነገር ውሻው ልክ እንደ ድንጋይ የማይሰማ መሆኑ ነው። ደውሉን ከደወለ በኋላ ጆሮውን ወደ ደውሉ አስጠግቶ የድምፅ እርግብግቢት እንዳለና እንደሌለ ለማጤን ይሞክራል ሲላት ኬት አሁንም ሳቀች። ይህ ሁኔታ በደሴታችሁ ላይ ብዙ አስደናቂ ነገሮች እንዳሏችሁ ያረጋግጣል አለችው። እዚህ በምትቆይበት ጊዜ በተለይ ጠዋት ተነስተሽ አካባቢውን ብትጎበኙ ብዙ ግንዛቤና ደስታ ታገኝበታለሽ ሲላት በከፍተኛ ፍላጎት መንገዶኝ እየተዘዋወርኩ ያለው አለችው። በደሴቲቷ ላይ ብቸኛ በሆነው አይዝለስቦሮ ኢን በተባለው ሆቴል ሌሊቱን አሳለፈች። በማግስቱ ጠዋት አንድ ሰረገላ ፈረስ ተከራየችና በባለቤቱ ነጅነት ደሴቲቷን መጎብኘት ጀመረች። የዳርክ ሃርበርን መሃል ከተማ ለቀው መጋዘኖችን፣ ትንንሽ ቡና ቤቶችንና የብረታ ብረት መሸጫ ሱቆችን እነሱን በማለፍ ከተጓዙ በኋላ አስደሳች ከሆነ ደናማ አካባቢ ደረሱ። በጠመዝማዛ መንገዶች ላይ መግለጫዎች ወይም ምልክቶች የሉም። ሁሉም መንገዶች ስም አልተሰየመላቸውም። በፖስታ ሳጥኖች ላይ እንኳን መለያ ቁጥር አልተደረገም። ኬት ይህንን እንዳጤነች የመለያ ስም ወይንም ምልክት ከሌለ ለመሆኑ ሰዎች የሄዱበትን ቦታ ባለማወቅ አይጠፉም ስትል ሰረገላ ነጂውን ጠየቀችው። የደሴቲቱ ነዋሪዎች ሁሉ ነገር የት እንዳለና የት እንደሚገኝ ያውቃሉ። ስለሆነም መለያም ሆነ መግለጫ ያስፈልጋቸውም አላት። በጎን በኩል እያየችው ገባኝ አለችው። ከዚያም ወደ ሌላው ዝቅተኛ ቦታ ሲጓዙ ከአንድ የመቃብር ቦታ ደረሱ። ሰረገላውን እንዲያቆምላት ጠየቀችውና ወርዳ የመቃብር ቦታውን መጎብኘት ጀመረች። በመካነ መቃብሮቹ ሐውልቶች ላይ የተጻፉትን ለምሳሌ በጃንዋሪ 25 ቀን 1994 በ47 ዓመቱ የሞተውን የጆ ፔንደልትን እንዲሁም በፌብሩዋሪ 25 ቀን 1802 በ47 ዓመቷ ስለሞተችው ስለ ቶማስ ፔደልተን ሚስት ስለ ጃኒ የተጻፈውን ስታነብ የብዙ መቶ ዓመታትን ትውስታ የሚቀሰቅሱ መታሰቢያዎች በዚሁ የመቃብር ቦታ ተጠብቀው መቆየታቸው አስደነቃት። ኬት ረጅም ሰዓት በሰላምና በደስታ ካሳለፈች በኋላ በሰረገላው ተሳፍራ የመልስ ጉዟቸውን እንደጀመሩ በዚች ደሴት የክረምት ወራት እንዴት ነው ስትል ጠየቀችው። በጣም ቀዝቃዛ ነው።
አንዳንድ ጊዜ የባህረ ሰላጤ ውሃ በጣም ከመቀዝቀዙ የተነሳ ወደ በረዶነት ይለወጣል። በዚያን ጊዜ ሰዎች በጀልባ መጓዝ ስለማይችሉ በበረዶ ላይ በሚንሸራተቱ ጋሪዎች ይጓዛሉ። ሲጓዙ ቆይተው ጣሪያው ልዩ ልዩ ቅርጽ ባለው በነጭ ሳንቃ የተከደነ ባለ 2 ፎቅ ሆኖ ግቢው በልዩ ልዩ ዛፎችና በአበባዎች ያጌጠ በፊት ለፊት ያሉት የ8ቱ መስኮቶች የሳንቃ መከለያ አረንጓዴ ቀለም የተቀባና 2 ድርብርብ መዝጊያዎች ያሉት ቤት አጠገብ ደረሱ። በቤቱ ውስጥ በአንድ ዘመናዊ ቤት ሊገኙ የሚገባቸው ዕቃዎች ሁሉ ተደርድረዋል። መጋረጃዎች ተጋርደዋል፣ ጌጣጌጦች ተሰቅለዋል፣ በጠረጴዛ ላይም ተደርድረዋል። እጅግ አስደናቂ ከመሆኑ የተነሳ ስለ ቤቱ መናገር ማለት ተረት እንደመናገር ያህል ሊመስል ይችላል። የዚህ ቤት ባለቤት ማን ነው? በማለት ኬት ጠየቀች። ይሄ ሽማግሌው የድሪበን ቤት ነው። ሚስ ድሪበን ከጥቂት ወራት በፊት ሞተዋል። በዚህ ቤት ውስጥ የሚኖሩት እነማን ናቸው? እኔ እስከማውቀው ድረስ ማንም አይኖርበትም። ቤቱ ይሸጥ እንደሆነ የምታውቀው ነገር አለ? አስጎብኚው ኬትን ከተመለከታት በኋላ ቤቱ የሚሸጥ ቢሆን እንኳን በዚህ አካባቢ ከሚኖሩት ቤተሰቦች መካከል የአንዱ ቤተሰብ ልጅ ይገዛው ነበር አላት። በደሴቲቱ ላይ የሚኖሩ ሰዎች ከውጪ የሚመጡ እንግዶችን በቀና መንፈስ አይቀበሉም እንጂ ይህንን አይነት መልስ ለኬት መመለስ ተገቢ አልነበረም። ከአንድ ሰዓት በኋላ ከሕግ አዋቂ ጋር ስለ ርስቱና ስለ ንብረቱ ተነጋገረች። ውይይቱም ስለ ድሪበን ቤት ነበር። የምሸጥ ይሆን በማለት ጠበቃውን ጠየቀችው። ከንፈሩን አሞጠሞጠና መቼም ካላት በኋላ አዎ ይሸጣልም አይሸጥምም አላት። ምን ማለት ነው ስትለው የሚሸጥ ነው፣ ሆኖም በጣም ጥቂት ሰዎች ብቻ ናቸው ቤቱን ለመግዛት ፍላጎት ያላቸው አላት። በደሴቲቱ ለረጅም ጊዜ ነዋሪ የሆኑት ቤተሰቦች የሆኑ እንገዛለን ያሉት በማለት ኬት አሰበችና ለመግዛት ያደረጉት ድርድር ወይንም ለመዋዋል ያቀረቡት ነገር ይኖር ይሆን ስትል ጠየቀችው። እስካሁን አላቀረቡም፣ ሆኖም ግን እኔ ለመግዛት መፈለጌን ግልጽ አድርጌልሃለሁ አለችው። ይህንን ሲሰማ ራሱን ዝቅ በማድረግ ታዛዥነቱን በማሳየት ዋጋው እጅግ በጣም ውድ የሆነ ቤት ነው ሲል መለሰላት። ስንት ነው? $50,000። የቤቱን ሁኔታ እንየው አለችውና በውስጡ ያሉትን ክፍሎች ተዘዋዙረው ሲመለከቱ ኬት ከጠበቀችው በላይ አስደሳች ሆኖ አገኘችው። እጅግ በጣም ማራኪ የሆነው አዳራሽ ፊቱ ወደ ባህሩ መለስ ሲሆን የፊት ለፊቱ ግድግዳ ከመስታወት የተሰራ ነው። ከአዳራሹ ቀጥሎ በአንድ ወገን ሰፊ ክፍል አለ። በሌላ በኩል እጅግ ያጌጠ ትልቅ የመኝታ ክፍል አለ። መጽሐፍት ቤት፣ የብረት ምድጃ ያለው ትልቅ ማዕድ ቤት፣ የአሽከር መኝታ ቤትና የልብስ ማጠቢያ ክፍል አለው። የምድር ቤቱ በውስጡ ለሰራተኞች የሚያገለግሉ 6 መኝታ ክፍሎችና የገላ መታጠቢያ ክፍሎችን አጠቃሎ የያዘ ነው። ከዚህም ሌላ አንድ ትልቅ የመኝታ ክፍልና 4 ትንንሽ መኝታ ክፍሎች አሉት። እኔና ዴቪድ ልጆች ስንወልድ እነኚህን ክፍሎች ሁሉ ያስፈልጉናል ስትል አሰበች። ግቢው ወደ ባህረ ሰላጤው የሚወስድ መንገድ ያለው ሲሆን በተጨማሪ የግል ጀልባ ማቆሚያም አለው። ኬት ወደ ጠበቃው በመዞር በተባለው ዋጋ ገዛዋለሁ አለችው። ቤቱን ከገዛችው በኋላ ሴዳር ሂል ሃውስ ብላ ለመሰየም ወሰነች። ቤቱን ከገዛችው በኋላ መግዛቷን ለዴቪድ ሳትናገር መቆየቱ አላስችላላትና ወደ ክሊፕ ድሪፍት ቶሎ መመለስን በጽኑ ተመኘች። ወደ ሀገሯ ለመመለስ ጉዞ ስትጀምር በከፍተኛ ደስታ ተዋጠች። በዳርክ ሃርበር የገዛችው ቤት እሷና ዴቪድ የሚጋቡ መሆናቸውን ከሚያረጋግጡት ምልክቶች አንዱ ነው ብላ አሰበች። ከዚህ በተጨማሪም እርሷ ቤቱን እንደወደደችውና እጅግ እንዳስደሰታት ሁሉ ዴቪድም ቤቱን ሲጎበኝ ተመሳሳይ ስሜት እንደሚሰማው አወቀች። ብራድና ኬት ክሊፕ ድሪፍት የገቡት ከሰዓት በኋላ ነበር። ኬት ሁኔታውን ለመናገር ቸኩላ እረፍት ሳትፈልግ ወደ ዴቪድ ቢሮ ፈጥና ሄደች።
ዴቪድ በወንበሩ ላይ ቁጭ ብሎ ዕለታዊ ተግባሩን ያከናውናል። ስታየው ከመደንገጧ የተነሳ ልቧ በኃይል ይመታ ጀመር። እስክታገኘው ድረስ ምን ያህል ናፍቋት እንደነበር አላጤነችውም ነበር። ዴቪድ ከመቀመጫው ተነሳና ኬት ወደ ሀገርሽ እንኳን ደህና መጣሽ ካላት በኋላ እርሷ እንድትናገር እድል ሳይሰጣት በፍጥነት ንግግሩን አያይዞ ይህንን ጉዳይ በቅድሚያ ማወቅ ያለብሽ አንቺ እንድትሆኚ እፈልጋለሁ። አገባሁኝ እኮ አላት።